ሕይወታችን አምነን እንኖርበት ዘንድ በአምላካችን ፊት እንበረከትበት ዘንድ የንስሐ ጥሪ ያለው ለንስሐ የሚያቀርብ በጎ ቃል ነው። ሙሉ ቃሉ እንዲህ ይላል። ልበ ንጹሐ ፍጥር ቤተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሥየ ይትግፈኒ እምቅድመ ገጽከ ይላል። ይህን ቃል የተናገረው መዝሙረኛው ዳዊት ሲሆን መዝሙረኛው ዳዊት ሕይወቱን ታሪኩን ሁላችንም እንደምናውቀው ካነሰ ከተናቀ ስፍራ ወደ ከበረው ወደ ታላቁ ሕዝብ እንዲሁም ወደ ዘላለማዊው አምላክ ወደ እግዚአብሔር ፈቃድ በመንፈስ ቅዱስ ቸርነት በአምላካችን በእግዚአብሔር ምሕረት ለአገልግሎት የመጣ ሰው ነው። ከገዘፉት በሰው ፊት ከከበሩት ይልቅ በሰው ፊት አንሶ የታየውን እግዚአብሔር ራሱ መርጦ ለአገልግሎት የጠራው ሰው ነው። በእግዚአብሔር ቤት ውስጥ የገዘፈ ማንነት፣ በሰው ፊት የሚታይ ማንነት፣ ትልቅ ማንነት አስፈላጊው አይደለም። በእግዚአብሔር ፊት አስፈላጊው ልብ ስለሆነ የሰው በአካል ቢያንስ በሰው ዓይን የሚገባ የማይሞላ ቢሆንም እንኳን በእግዚአብሔር ፊት ልቡ ታላቅ ስለሆነ ቅን ስለሆነ እግዚአብሔር የመረጠው ሰው ነበርና ክርስቶስ ከመወለዱ በፊት ቅድመ ልደተ ክርስቶስ በ706ኛው ዓመተ ዓለም ላይ ሆኖ እግዚአብሔርን አመስግኖታል፣ አምልኮታል። በታሪክ እንደተነገረ ምን ብሎ ነው የሚጸልየው ያለ? በእግዚአብሔር መንግሥት ውስጥ እንዲሁም በሕዝብ ፊት ንጉሡን ወዳኛ ሆኖ ፈራጅ የሆነ ሰው ነው አምላክ ዳዊት። ስለዚህ ልብ ወሳኝ ስለሆነ ልብ አስፈላጊ ስለሆነ በልብ የታሰበ በአፍ ይወጣልና በፍርዱ በአገዛዙ በሕይወቱ ሰውን እንዳይጎዳ እግዚአብሔርን የለመነው የመጀመሪያው ጥያቄው ንጹሕ ልብ ስጠኝ ነበር። ንጹሕ ልብ ስጠኝ። ምክንያቱም በልብ ያደረ በልብ እየተቀመጠ የተብሰለሰለ በአፍ ወጥቶ ይነገራል እና ሕዝቡን የሚመራበትን መልካምና ንጹሕ ልብ እንዲሰጠው ጸለየ። ልብ አለው። ልብ ሁሉ ልብ አይደለም። ጌታችንም ራሱ አስቀድሞ ልብህን ስጠኝ ብሎ ተናግሮ ነበርና ልብን የሰጠ ልብን ይጠይቃል። ለምን? እግዚአብሔር እኛ የምናመልከው በፈቃዳችን እንጂ በእሱ ፈቃድ አይደለም። እግዚአብሔር አስገድደን ማምለክም ስለማንችል እግዚአብሔር ተወዶ የሚመለክ አምላክ ነው፣ ተፈቅሮ የሚመለክ አምላክ ነው እንጂ አስገዳጅ አምላክ ስለሆነ የሰጠውን ይጠይቃል። ስለዚህ የተሰጠው ዳዊት ልቤን ንጹሕ አድርግልኝ፣ ንጹሕ ልብም ስጠኝ፣ ልበ ንጹሐ ፍጥር ቤተ እግዚኦ፣ ጌታዬ ሆይ ንጹሕ ልብን ፍጠርልኝ፣ መንፈሰ ርቱዐ ሐድስ ውስተ ከርሥየ፣ በጎውን መንፈስ መልካሙ መንፈስ የሚያበረታው መንፈስ የቀናውን መንፈስ በውስጥ ያድስ ይላል። የቀናውን መንፈስ ጥመት የሌለበትን መንፈስ በውስጥ ያድስ። ሰው መንፈሱ ሲጣመም የጤንነት ጉዳይ ይገጥመዋል። መጀመሪያ ራሱን ይረብሻል፣ ቀጥሎ ቤት ውስጥ ያለውን ይረብሻል፣ ቀጥሎ ደግሞ ጎረቤት ይረብሻል። እንደየድርሻው ከፍ ያለ ከሆነ ደግሞ አገር ይረብሻል። በውስጡ መንፈሱ የታወከ ሰው የሌላውን መንፈስ የሌላውን ሕይወት ያውካል። ምድር የምትሰቃየው የሰው ልጅ በክፉ ሰዎች ክፋት ተሰቃይታ ከሆነ የተሰቃየችው በውስጡ ቀና መንፈስ በተለየው ሰው ነው። ይህ ሰው ቀና መንፈስ ስለነበረው የእግዚአብሔር ሰው ዳዊት በእግዚአብሔር ፊት ተንበርክኮ ይጸልይ ነበረ። በደል እንኳን ቢበድል እግዚአብሔር ይህንን ኃጢአት ሰርተሃል ብሎ በነቢዩ በኩል ሲመክረው ሲያስተምረው ልቡ ቀና ስለሆነ በለቅሶ በንስሐ በጸጸት ተመልሶ ለአምላኩ በሚሰዋበት የክብር መሰዊያው ፊት በሕሊናው አጸድ ፊት ቆሞ የቆሸሸውን በንስሐ አድሶ የሚቀርብ ሰው ነው። በመዝሙርም ተነግሮ ወበአንብዕየ አርሐስኩ ምስካየ ወታውከ ትንባታይነ፣ በእንባዬ ምኝታዬን አራስኩ ይላል። ይሄ ንስሐ ነው። ሰው በዚህ ምድር ላይ የማይበድል የለም፣ የማያጠፋ የለም፣ የማይሳሳት የለም፣ የማይተላለፍ የለም።
ነገር ግን የሚተላለፍ ሰው ሁሉ እንደተላለፈ ደግሞ አይቀርም። ምን አይነት እድል አለ ያን እንደሆነ የንስሐ እድል። ያ እድል ምን አይነት ነው ያን እንደሆነ በእንባ ታጅቦ በተሰበረ ልብ ውስጥ ሆኖ በእግዚአብሔር ፊት ወደ እግዚአብሔር የእንባ መስዋዕት ማፍሰስ ነው። በዕብራውያንም የተገለጸ ነው። እንባ አንድ መስዋዕት ነው። ምስጋና ሌላው መስዋዕት ነው። መስዋዕት በእግዚአብሔር ፊት የተወደደ መስዋዕት፣ ከሁሉም በላይ እንባ የተወደደ ነው። ደጋግሞ ዳዊት በመዝሙር ጽፎታል። እግዚአብሔር ልቡ ወደ ተሰበረ ነው ተብሎ ተጽፏል። ልቡ ተሰብሮ ወደሚያነባው ሰው እግዚአብሔር ይመለከታል። ምንድነው ያለው? ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሙ። ልቡ ተሰብሮ ለሚያለቅሰው ለዛ ለምስኪኑ እግዚአብሔር ደግሞ ይሰማው። እግዚአብሔር ሰማው። ችግረኛውን እግዚአብሔር ሰማው ነው የሚለው። ምክንያቱም ልቅሶ ምንጩ ችግር ነው። ዳዊት በተቸገረ ጊዜ በእግዚአብሔር ፊት ኃጢአት እንደሰራ በተነገረው ጊዜ ሌሊቱን ሙሉ ስለ ኃጢአቱ ሲያለቅስ አደረ። እግዚአብሔርም ሰማው። ሁላችንም አምላካችን ፈጣሪያችን ይስማል። በእያንዳንዳችን ልቡና፣ በእያንዳንዳችን ሕይወት፣ በእያንዳንዳችን ቤት ብዙ ስህተት አለ። ስህተታችን፣ ኃጢአታችን፣ በደላችን አምላካችን እግዚአብሔር ይስማል። እግዚአብሔር ቸር አምላክ ነው። ይህንን ካለው በኋላ በውስጤ ጠማማውን መንፈስ ከውስጤ አድስ፣ ጠማማውን መንፈስ የቀናውን መንፈስ በውስጤ አድስ፣ በውስጤ ከፍ አድርግ ብሎ ከጸለየ በኋላ ምን አለ? ኢትድፈኒ እምቅድመ ገጽከ፣ ከፊትህ አትጣለኝ አለ። በጣም የሚገርም ጸሎት ነው ወገኖቼ። ከእግዚአብሔር ፊት ተጥሎ መኖር ከባድ ነው። ከሰው ፊት፣ ከወገን ፊት፣ ከየትኛውም ሁኔታ ተጥሎ መኖር ቀላል ነገር ነው። ከእግዚአብሔር ፊት መጣል ግን በጣም ከባድ ነገር ነው። እግዚአብሔር ሁላችንም ከፊቱ አይጣለን፣ በቸርነቱ ይጠብቀን። መላውን ዓለም መላውን የሰው ልጅ አምላካችን በቸርነቱ በስቱ ብዛት ጠብቆ በቸርነቱ ብዛት አክብሮን እየወጣን እየገባን ያለነው እሱ ከኛ አቅም በላይ የሆነ ብዙ መሳሪያ አለው። ያንን መሳሪያ እንኳን አንድ ቀን ከኛ ዙሮብን አያውቅም። ምክንያቱም እግዚአብሔር ቸር ስለሆነ፣ ምክንያቱም እግዚአብሔር የእኛ አባት ስለሆነ፣ ምክንያቱም እግዚአብሔር እኛን የሚወደን ስለሆነ፣ ምክንያቱም እግዚአብሔር እኛን የሚያከብረን ስለሆነ፣ ምክንያቱም እግዚአብሔር ኃጢአተኛውን በደለኛውን በኃጢአቱ የማይፈርድ ስለሆነ፣ የማይገስጽ ስለሆነ፣ አዳኝ ስለሆነ፣ ይቅር ባይ ስለሆነ፣ መሐሪ ስለሆነ እግዚአብሔር ባለው ነገር እኛን ሊጎዳን አይፈልግም። ምሕረት የሌላቸው ይቅርታ የሌላቸው በጠማማ ልብ ውስጥ የሚኖሩ መንፈሳቸው የተጣመሙ ሰዎችን በዓለም ላይ አይታችሁ ከሆነ የብዙ ሰዎች እልቂት ምክንያት ሆነው ያለፉ፣ አሁን ደግሞ የዓለም መታወክና መሰቃየት፣ የሕዝብ መራብ፣ የሕዝብ መታመም፣ የሕዝብ መቀሰፍ፣ የሕዝብ መንገላታት ምክንያት የሆኑ ሰዎችን ስትመለከቱ በውስጣቸው የተጣመመ መንፈስ አለ። ያ የተጣመመ መንፈስ ደግሞ ያለቻቸውን ትንሽ ነገር ሁሉ የእነሱ እንደሆነ አድርገው ያስባሉ። ስለዚህ ያስባሉ። ትሰሟቸው ይሆናል። እነዚህ ሀብታም የሚባሉ ከድሃ እየሰረቁ በዘመናዊ ስርቆት የከበሩ ሰዎች ስለ ዓለም ሕዝብ ያስባሉ። ቀጣዩ ሕዝብ እየበዛ ነው፣ ምን ይበላል? የተወሰነው መቀነስ አለበት፣ መሞት አለበት ብለው ያስባሉ። ሊገሉን ይፈልጋሉ። እኛን እንደ ካምፓኒያቸው ያዩናል። በዓለም ላይ ወገኖቻችን የፈጠረን እግዚአብሔር እያኖረን የፈጠረን ሳይሰለችን የተፈጠሩት እየሰለቹ ብዙ ነገር ያደርጋሉ። ትንሽ መሳሪያ ከሰሩ በዛች መሳሪያ ሊያጠፉን ያስፈራሩናል። እግዚአብሔር ግን ከዛም በላይ ብዙ ነገር ያለው የምንተነፍሰው አየር በሙሉ የእግዚአብሔር ነው። የምንንቀሳቀስበት የአካል መዋቅሮቻችን የእግዚአብሔር ናቸው። አንዷ ስትታመም ምን ያክል እንደምንታወቅ ታውቃላችሁ። ሁሉም እንዳይታመም አድርጎ የጠበቀን፣ ሁሉንም የአካል መዋቅሮቻችን በጤና እንዲኖሩ ያደረገን፣ ሲታመሙብን በስሙ ጸበሉን፣ በስሙ መስቀሉን፣ በስሙ ጸሎቱን፣ በስሙ ስግደቱን አድርገን ስንበረከት ካየ በኋላ
ያንን ከወራት ከትንሽ ጊዜያት በኋላ በምክንያት አድርጎ እግዚአብሔር ሲያድነን ታያላችሁ። ስለዚህ እግዚአብሔር ከፊቱ እንዳይጥለን